የሁሉንም ባላውቅም እኔ ግን ወላጆች ሂል ያላደረገ ኢነር ቻይልድ ያልተኖረ ልጅነት አላቸው ብዬ አስባለሁ። እኔ በሆን ብለን እናስበው እስኪ። በጣም ነው የሚያሳዝኑት እኮ። እነሱም ሰው ናቸው። እነሱም የሚያስታምሙት የራሳቸው ቁስል አላቸው። አይ ቲንክ ወላጆቻችን ፐርፌክት እንደሆኑ ማሰብ ማቆም አለብን። እንደውም የቻሉትን ችለው ልጅ ለማሳደግ ሲሉ ሰርቫይቭ በማድረጋቸው ራሱ ሊደነቁና ቀን በቀን አፕሪሺየት ሊደረጉ ይገባሉ ብዬ አስባለሁ። እስኪ ያስቡት። እነሱም በሚወዱት ሰው ተከድተዋል፣ በጓደኛ ተከድተዋል፣ በጣም የሚወዱትን የሚሳሱለትን ሰው አጥተዋል። ህልማቸውን መኖር አልቻሉም። ይልቅ የእኛን ህልም እንድናሳካ የማይገባበት ነው የሚገቡት። እስኪ አንድ ጥያቄ ልጠይቃችሁ፣ በተለይ ወጣቶች፣ ህልምን አለመኖር ምን ያህል ያስፈራችኋል? የምትመኙትንና የምትጓጉለትን አይነት ህይወት አለመኖር ምን ያህል ነው የሚያስፈራችሁ? እንግዲህ የእነሱን ቁስል አስቡት። እስካሁን ከታሰብኩት ከሆነ አብዛኞቹ ወላጆች የሚፈልጉትን ሳይሆን ያልተፈለገ ህይወት ነው እየኖሩ ያሉት። እና እኛ ልናደርግ የምንችለው ብቸኛው ነገር ቢኖር የደስታቸው ምንጭ መሆን ነው። ወላጆች ትልቅ ስለሆኑ ብቻ ፍቅር አያስፈልጋቸውም፣ ፍጹም ጠንካራ ናቸው ማለት አይደለም። የሰው ልጅ ፍቅር የአየር ያህል ነው የሚያስፈልገው። ስለዚህ አፕሪሺየት አድርጓቸው፣ ፍቅራችሁን አሳያቸው። ምክንያቱም እነሱም የሆነ ጊዜ ላይ ልጅ ነበሩ። ስለዚህ እንደ ልጅ ትሪት መደረግ አለባቸው። ምክንያቱም እነሱም ወላጆቻቸው የሉም እንጂ ለወላጆቻቸው እስካሁን ልጅ ናቸው፣ ምንም እንኳን እድሜያቸው ቢሄድም ማለት ነው። ስለዚህ ፍቅር ስጧቸው፣ ኢነር ቻይልዳቸው ሂል እንዲያደርግ እርዷቸው። የምሬን ነው። ምክንያቱም ከኛም ከማንም በላይ ፍቅርና እንክብካቤ የሚያስፈልጋቸው እነሱ ናቸው። እና በተለይ ደግሞ ስፔሻሊ ከልጆቻቸው ፍቅርን እንዲራቡ አታድርጉ። ስለ ነገ ምንም እርግጠኛ የሆንበት ነገር የለም። ስለ ነገ እርግጠኛ መሆን እስካልቻልን ድረስ ደግሞ ያለንን ጊዜ እንጠቀምበት። የወላጆቻችሁ የደስታ ምንጭ ሆኑ። ፍቅር ከቤት ይጀምራል። የቤት ቀጋ የውጭ አልጋ አትሁኑ። ትሁት እንሁን። ፍቅራችንን ለወላጅ ለመግለጽ አንፍራ። በእርግጥ ኢትዮጵያውያን ወላጆች ተግባራቸው ነው እንጂ እንደሚወዱን የሚያሳየው እወድሃለሁ ልጄ፣ እወድሻለሁ ልጄ አይሉም ብዙ ጊዜ፣ አብዛኞቹ ማለት ነው። እና ያ ማለት ግን እወድሃለሁ አባቴ፣ እወድሻለሁ እናቴ መባል አይፈልጉም ማለት አይደለም። እኛ ምን ጊዜም ቢሆን ለነሱ ልጆቻቸው ነን። ስለዚህ እንደ ልጅ ነው መሆን ያለብን። አድጌያለሁ፣ ጎርምሻለሁ፣ ወጣት ነኝ፣ ራሴን ችያለሁ፣ የራሴን እንትን አለኝ፣ ምንም ነገር ቢሆን ልጅነትን የመሰለ ነገር የለም። እና እስካሉልን ድረስ በህይወት እስካሉልን ድረስ ያንን ስሜት እንዲሰማ ሊያደርጉ የሚችሉ ብቸኛ ሰዎች እነሱ ናቸው። ትክክለኛ ፍቅር የሚኖረው እነሱ ጋር ነው። ስለዚህ ፍቅር ለመስጠት አነሳሳ። እናቴ እወድሻለሁ ማለት የሚያስከፍል ነገር አይደለም። እኛ ማናየውን ቁስል ይጠግናል። እኛ እዛ ጋር ከነሱ ጋር የምናሳልፈው ጊዜ፣ የምንሰጣቸው ፍቅር፣ የምንከባከባቸው እንክብካቤ እኛ ሊታየን ያልቻለ ነገር ነው የሚያክመው። እናም በዚህ አጋጣሚ እኛም ደግሞ ልጅነታችንን ሪሊቭ ማድረግ እንጀምራለን። አብረን በድጋሚ እንደ ልጅ መሆን እንጀምራለን። እና ያ ሲሆን ደግሞ የእኛም የእነሱም ኢነር ቻይልድ አንድ ላይ ነው ሂል እያደረገ የሚሄደው which is nice። እና ያንን ማለት በጣም እፈልጋለሁ። ከጊዜ በኋላ እየተረዷቸው የመጣዋቸው ነገሮች ናቸው። ፐርፌክት አይደሉም። ፐርፌክት እንዲሆኑ መጠበቅ የለብንም። አትረጅኝም፣ አትረዳኝም፣ እነሱንም የተረዳቸው የለም። ጀስት እነሱ ያሳለፉትን እንዳናልፍበት ያቅማቸውን አትሊስት እየጣሩልን ነው፣ እየሞከሩልን ነው። እና ምንም ይሁን 20 ዓመትም ይሁን 30 ዓመትም ይሁን 10 ዓመትም ይሁን የትኛውም አይነት እድሜ ላይ ሆኑ፣ ትልቅ ሆኑ፣ የራሳችሁ ባለስልጣንም ሆኑ፣ እናት ነች፣ አባት ነው። ያሳደገ ሰው ባይወልዱም ያሳደጉ እስኪ የእነሱን ነገር እነሱ ያሳለፉበት እነሱ የመጡበትን ልናይ አልችልም። እና ከራሳችሁ ልጅነት ጋር ኮምፔር አድርጎ አሁን ኦልሬዲ አብዛኛው አዘ ጄኔሬሽን ብዙ ነገር እናሳልፋለን። እና ደግሞ ይሄ ጄኔሬሽን በጣም ዲፕሬሽን፣ ኢንዛይቲ ምናምን እንደዚህ አይነት ነገሮች ብዙ አሉና እስኪ ላይክ እነሱም እኮ እንደዚህ አይነት ነገር አሳልፈው ሊያውቁ ይችላሉ ብላችሁ አስቡ። ምክንያቱም እነዚህ ሰዎች የሆነ ታይም ላይ እነሱም ልጅ ነበሩ እና
እነሱም አጋዥ ያልነበራቸው ጊዜ ነበር። እንደዛ ብላችሁ አስቡና ስቲል ደግሞ ብቸኛ የሆኑ ጓደኛ የሌላቸው ወላጆች አሉና እኛ ልጆቻቸውን ብቻ ልጄ ብለው ከኛ ጋር ብቻ ታይም የሚያሳልፉ እና እኛም አሁን ስናድግ ጥለናቸው እንሄዳለን፣ ወደ ራሳችን ላይፍ እንሰበሰባለን ምናምን እና ልብ ይሰብራል ቁጭ ብላችሁ ካሰባችሁት ነገርየውን። ስለዚህ ያው ከፈጣሪ በታች መጀመሪያ የምናውቃቸው ፍቅርን ያስተማሩን እነሱ ናቸውና በተቻለን አቅም ጊዜ እንስጥ። ከምንም የእነሱ ጉዳይ ይቀድማል። የትኛውም ነገር ይደረስበታል። መያዝ ያለበት ንብረት ይያዛል። ከነሱ ጋር ግን አይታወቅም፣ ነገ ምን እንደሚፈጠር አይታወቅም እና ታይም እናሳልፍ። ፍቅር ነው የሚፈልጉት። ስለዚህ ፍቅር እንስጣቸው። ፍቅር ደግሞ አይከፈልበትም። ቂም ካለባችሁ ቂማችሁን ተው። ምክንያቱም ማን ይቅደም ማን አይታወቅም። ግን ሰውነንና ስለ ነጋችን መቼም እርግጠኛ ሆነን እንትን ማለት አንችልም እና ቂም ያለባችሁ ቂማችሁን ተው። የምታፍሩ ይሄ ያላችሁ ነገር ለማሳየት የምትሳቀቁ ካላችሁ ትንሽ ነገር በማድረግ ያንን ነገር እያሻሻላችሁ እየቀረፋችሁ መሄድ ትችላላችሁ እና በቃ ቢጀንትል የማትጸጸቱበትን ነገር አድርጉ። ነገ ላይ ባጣት ወይም ነገ ላይ ባጣው ሀዘኑ እንዳለ ሆኖ ግን ወይኔ ይሄን ባረግ ኖሮ የምንለው ነገር መኖር የለበትም። ባለችን በሰው አቅማችን ማለት ነው። ፐርፌክት እንኳን መሆን ባንችልና የአቅማችሁን ሞክሮ ፕሊዝ። በጣም ካደኩ በኋላ እያደኩ ከሄድኩ በኋላ እንትን ያልኩት ኮንሰፕት ነውና በጣም ያሳዝናል። እውነት ዝም ብላችሁ ስታስቡት ያሳዝናሉ። ብቻ እንደዛ አድርጉ። ታይማችንን እናቃጥል። ራሳችንን በእነሱ ጫማ ውስጥ አድርገን እናስብ እና መልካም ሰው እንሁን። ፍቅር ይገባቸዋልና ፍቅር እንስጣቸው ለማለት ፈልጋለሁ። ቴንክ ዩ ሶ ማች። አመሰግናለሁ። እና ደግሞ ሰብስክራይብ አድርጉ እባካችሁ። ያው እባካችሁ ማለት አልፈልግም፣ ግን ያው ፕሊዝ ሰብስክራይብ አድርጉ። ሞቲቬት አድርጉኝ ተጨማሪ ቪዲዮዎችን እንሰራ ማለት ነው። አመሰግናለሁ።